እኔ ከልቤ ነው ይቅርታ የምጠይቅህ። ይሄ ነው አራታችሁ እንደው ቆይ ግን እቺ ሴት ሉላ ማርጉ ነገር ባካችሁ። አረ ብስማን በጣም ነው የሚገርመው። አሁንም ሌላ ችግር ልታመጣበት ነው ማለት ነው። መቼም ከጭቅጭቅ ወደ ኋላ ብለው የማያውቁ ሰዎች ከተፈጠሩ ማለትም ከተገናኙ ጀምሮ እስካሁን ድረስ በጭቅጭቅ ያለ ፍቅር ይሄን አየሁ። ሰላም ሰላም፣ ሰላማችሁ በያላችሁበት ሰዓት አቆጣጠር ብዝት ዝት ይበልላችሁ ያልኩኝ ዛሬም እንግዲህ በአዲስ ቪዲዮ ከች ብዬላችኋለሁ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ እንደምታዩት መግቢያ ላይ እንዳያችሁት እች ምስጥ የሆነች ሴትዮ ዛሬም እንታረቅ በሚል ስበብ ተመልሳ ወደ አብርሃም እየመጣች ነው ማለት ነው። ግን ከጎኑ ሴራ ይዛ እንደምትመጣ እየታወቀ ነው። ሁላችንም እናውቃለን። እሷ ወደ አብርሃም በመመጣ ሰዓት እንዲሁ ዝም ብላ አይደለም የምትመጣው ማለት ነው። ሁልጊዜም ችግር ነው ይዛበት የምትመጣው እና አሁን በዚህ ሰዓት ላይ እኔ ይቅርታ መጠያየቃቸው ምንም ነገር ነው ያላስደሰተኝ ማለት ነው። እንትናም ተናግራለች እህትየው ቦዜ ማለት ነው። ያኛው የእሷ ወንድም ቪዲዮ ሰርቶ ነው የቪዲዮውን ዛሬ አይቻለሁኝ አብርሃምን ለማዘናጋት በዚህ ልክ ሩታን እንደበደላት ሁሉ እኛ እሱን ለማግኘት መጀመሪያ እርቅ መፍጠር አለብን። ከዛ ከታረቅን በኋላ እሱን በእጃችን ከያዝን በኋላ እኛ የምናደርገውን እናደርጋለን። እሱማ በሩታ ላይ እንደዚህ ተጫውቶባት አይቀርም እያለ ቪዲዮ ሰርቶ አይቻለሁ ማለት ነው። እና ያ ማለት አሁን ሩታ ሰላም እንፍጠር፣ እንታረቅ፣ እንደ ድሮ እንሁን ብላ ከእህቱም ጋር ከእሱም ጋራ እየመጣችው የሰላም አይደለም ማለት ነው። በሰላሙ አይደለም። አሁንም የሆነ ነገር ከጎኑ የሆነ ችግር ይዛ ከጎኑ የሆነ ሴራ ነገር ይዛ ነው የምትመጣውና እርቁን ምንም አልመሰለኝም እኔ ማለት ነው። በቃ ጭራሽ ባይታረቅና እንደዚሁ ተራርቀው በርቀት ህይወቱን ቢመራ ባይነኝ ማለት ነው። ለምን እሷ ቀርባ ሰላም ስለማይፈጠር። ስለዚህ እሱ ደግሞ የዋህ ነው። በየዋህነቱ ኦኬ ችግር የለውም ለሰላም ከሆነ የመጣሽው ሰላም ካለ ችግር የለውም እኔ እስማማለሁኝ። ለሁሉም ነገር ሰላም ሲኖር ነው እና ደስ የሚለው። ሰላም መፍጠራችን አሪፍ ነው። ልጄንም በነጋ በጠባ እያየው አንቺም የራስሽን ህይወት እየኖርሽ እኔም ህይወቴን እየኖርኩኝ እንኖራለን ብሏታል ማለት ነው። በየዋህነት አስተሳሰብ እና እህቱ ጋር ሲታረቁ በዚህ ጋራ እሷ ምንድን ነው ያለችው? እኔ እንደ አማራጭ ሰላምን መጠቀምሽ ያስደስተኛል፣ ነገር ግን ሌላ ነገር የለውም ወይ? ከጎኑ ምንም ነገር የለም ወይ? ሌላ አብርሃምን የሚጎዳ አብርሃምን ችግር ላይ የሚጥል ከሆነ ሰላሙ ግን ይቅርብኝ እያለች ትገኛለች። እና አብርሃም ጓደኞች ደግሞ ይሄ ነገር አሁን እንዳልኩት ማለት ነው እነሱ ሆን ብለው ሴራ ለመፍጠር ነው ያደረጉት እርቁን። ስለዚህ አብርሃምን ለማጥመድ የተደረገ ወጥመድ ስለሆነ እርቁ ቢቀር በሚላት ሰዓት ያ ከሆነማ እንግዲህ እንታረቅ ብሎ የታረቀው ኤፋ ማለት ነው ወንድሙን በዚህ ልክ ለመጉዳት ከሆነ ወንድሙን ጎዳ ማለት ራሱን ጎዳ ማለት ነው። እና ከአብርሃም ጋር ሳይሆን የሚጣላው ከእኔ ጋር ነው ጸቡ። እንደዚህ የሚያደርግ ከሆነ እኔ ጋራ ነው የሚጣላው። ምክንያቱም እሱ እንግዲህ እንዳያችሁት ከአሁን በፊት 2-3 ይቅርታ ብለዋል ማለት ነው። 2-3 ይቅርታ ካላት በኋላ ከሄርሚ ራስ አልወረደም ማለት ነው። ስለዚህ አሁንም ፍራቻዋ እንደዛ ብሎ ከቀረበ በኋላ ይሁን ብሎ ከቀረበ በኋላ ይቅርታ ነው ይቅርታን ተቀበይም ብሎ ተለማምጦ ወደ እሷ ይቅርታውን ከተቀበለችው በኋላ የሚያደርገው ነገር ሌላ ከሆነ ጸቡ ከአብርሃም ጋር ሳይሆን ከእኔ ጋር ነው ችግሩ ማለት ነው እያለች ስትናገር ተደምጣለች ማለት ነው። ምስኪን የወንድሙ ጠበቃ ናት ማለት ነው። ወዝዬ የኔ ወድ በጣም ምርጥ ሴት ናት ማለት ነው። ወንድሟን በዚህ ልክ እሱ የሚጠቅመውንና የሚጎዳውን ያውቃል ብላ ከጎኑ መቆሟ
መጎዳቱን አይታ መቆሟ አሪፍ ነገር ነው ማለት ነው። እና ነገሮችን እያስተካከለች ነው ያለችው ማለት ነው። ያችኛዋ ብጠላትም እሷ ግን ነገሮችን እያስተካከለች ትገኛለች። ነገር ግን አሁንም እሷ እንደምትለውም ተመልካችም እንደሚለው እንደ ሀሳብ ከነሱ ቢርቁና እርቁን ወደ ጎን ብለው ተራርቀው ኑራቸውን ቢኖሩ ባይነኝ እኔ። እነሱ ከተቀራረቡ አሁንም ሌላ ነገር ነው የሚፈጠረው። እሷም ከነሱ ሰላም ፈጥራ ለመኖር ሳይሆን እነሱን ለመበጥበጥ ያሴረችው ሴራ ስለሆነ እርቁ ቀርቶባቸው እንደኔ እርቁ ቀርቶባቸው እንደዚሁ ተራርቀው ቢኖሩ ለነሱ ሰላም ያለ ይመስለኛል ማለት ነው። ግን ጋይስ በዚህ ልክ ማለት ነው አብርሃም ብቻ ነው እንደ ወንድ ያለው እንግዲህ እሱ ብቻ አልመሰለኝም። ምን የነፍ ወንድ አለ። ስለዚህ ለምንድን ነው ህይወቷን የማትኖረው? ግን ሁል ጊዜ የእሱን ህይወት መበጥበጥ የእሱን ስቃይ የምትፈልግበት ምክንያት ምንድን ነው? እና ሀገር ሊወጡ ነው ተብሎ የመጣው ብር ማለት ነው ሀገር ውጡና ተዝናኑ ተብሎ የመጣው ብር በእሷ እንትን ነው አዛዥነት በሷ ተልኮ ነው ማለት ነው። ለምን ከዛ የሚሄዱበት ቦታ ላይ የሆነ ነገር ለማድረግ ማለት ነው። እና ይሄ ጉዞ ይቅርባችሁና የራሳችሁን ራሳችሁ በምትሄዱበት መልኩ ሂዱ። በዚህ በተላከ ብር ግን አትሂዱ፣ ከጎኑ ሌላ ነገር አለው እያሉ እየታገሉ ይገኛሉ ማለት ነው። እነማን? የአብርሃም ጓደኞች ማለት ነው። ስለሚያውቁ ይቅርባችሁና በራሳችሁ መንገድ መዝናናት ካለባችሁ በራሳችሁ መንገድ ተዝናኑ፣ ብሩን ለሰጩ ይመለስ። ስለዚህ ይቅርባችሁ፣ ሰላም ይቀድማልና ሰላምህን አግኝ እያለው ይገኛል ማለት ነው። እነሱ አውቀዋል። እኔ እንዳልኩት መጀመሪያም እያልኩኝ የነበረው እኔ ይሄ ነገር እውነት አይመስለኝም እርቁ። ስለዚህ እርቁ ቀርቶ እንደዚሁ ተራርቀው ቢኖሩ እያልኩት የነበረው ለዚህ ነበረ። ይሄንን ግን የተረዱትና ያወቁት የአብርሃም ሁለቱ ጓደኞች ናቸው። ቦሴም ያው ቦዜ ነው የምትባለው አይደለ? ባሏት እነሱ ባሏት ነው እንጂ እሷም አልጠረጠረችም ነበር። ነገር ግን ፊቷ ላይ ይነበባል ማለት ነው። ስትታረቃት ደስተኛ እንዳልሆነች ፊቷ ጋራ ይነበባል። ይቅርታሽ ግን ከልብ አይመስለኝም፣ ምክንያቱም ፊትሽ እንደተቋጠረ ነው በምትላት ሰዓት ሩታ ምንድን ያለችው? አይ እኔ ደክሞኝ ስለነበረ ነው እንጂ ሌላ ምንም ነገር አይደለም። ሰላምን እንደ አማራጭ እጠቀማለሁኝ እኔም ሰላም እፈልጋለሁ። ነገር ግን ወንድሜን የማይጎዳበት መልኩ ከሆነ ነው ወንድሜን የማይጎዳው ከሆነ ነው እንጂ ወንድሜን የሚጎዳው ከሆነ እዚህ ነገር የለውበትም በማለት ክስክስ አርጋ ነበረ እንትኗን ስትናገር የነበረው ማለት ነው። ያኔ ከልቧ አይደለም የታረቀችው። ደስ እንዳላላትም ይለያል፣ ውስጧ ጠርጥሮ ነው መሰለኝ። ስለዚህ ከዚህ ሁሉ ቢቀርባችሁ ቦስዬ ቢቀርባችሁና እንደ ድሮ ብትሆኑ ልጁን ማሳየት ካለባት ታሳይ፣ ማሳየት ከሌለባት ደግሞ መብቷ ነው አታሳይ ማለት ነው። ግን የእነሱን ህይወት መበጥበጡ እንደኔ ተገቢ ነው ብዬ አላስበውም ማለት ነው። ሁልጊዜ ከብጥበጣ ሁልጊዜ ከጭቅጭቅ ረቃ የራሷን ኑሮ ብትኖር ሁሉም ሰላም ቢፈጠር ባይኔ ማለት ነው። እና የአብርሃም ጓደኞች በስትክክል ነው የተናገራችሁት። የሚሆነውን ቀድማችሁ አውቃችኋል ማለት ነው። ስለዚህ ሄርሚ እኔዋ ምንም የምታውቀው ጉዳይ የለም። ያው እሷ ደስ ብሏታል እንዳያቸዋት ነው። የአንድ ሚሊዮን ብር ስጦታ ተሰጥታችኋል። ከተመልካች ነው የመጣው። ወጩ ከምታፈልጉት ሀገር ወጩን እነሱ ናቸው የሚሸፍኑት እና ለወጩ እንዳታስቡ እናንተ። በቃ ትኬትም በእነሱ ነው፣ ሁሉ ነገር በእነሱ ነው። ወጩ ስትባል ያው የፍቅር መስሏት በጣም ደስ ብሏታል ማለት ነው። ተንኮል ያለው ስላልመሰላት ነው። ነገር ግን እነሱ ሳይሉ በፊት እሱ
እርግዝናዋን በማስመልከት ወስጄ አዝናናሻለሁኝ ስላት የነበረ ሰው ስለሆነ አሁንም ወጫቸውን ራሳቸው ሸፍነው መሄድ ባለባቸው ሰዓት ሄደው ተዝናንተው ቢመጡ፣ ኤፋ ደግሞ ኤፍሬም የምትባል ሰውዬ ብታርፍ ሌላ ሰው ከማገዝ ይልቅ ለወንድምህ ብታግዝ። ምክንያቱም ወንድምህ የራስህ ስጋህ ነውና ነገ በምንም ተራርቀህ የማትራራቀው ሰው ጋራ በዚህን ያህል ተንኮል መስራት፣ በዚህን ያህል ርቀት መሄድ ተገቢ ነው ብዬ አላስብም ማለት ነው። ስለዚህ ስርዓትህን ብትይዝ እንደ መቼም አሁን እንደዚህ ብለህ ታርቀህ እነሱ ከሚሰሩት ሴራ ጎን ቁመህ ሌላ ሴራ የምሰራ ከሆነ እውነት አንተ ወንድም አይደለህም። ወንድምነት ታዲያ ምኑ ጋር ነው? ምኑ ጋር ነው ያንተ ወንድምነት? ሰው ለወንድሙ እንደዚህ ነው እንዴ? እንዴ ጥላት እኮ ነው የሆንክበት። እንኳን ወንድም ልትሆን ቀርቶ ጥላት ነው የሆንክበት ማለት ነው። ስለዚህ ብታርፍ ይሻልሃል። አሁን ሁለተኛ እንደዛ ካልክ በኋላ ያን ሁሉ ይቅርታ ጠይቀህ አሁን ከነሱ ጎን ሆነ ደግሞ ሌላ ነገር የምትሰራ ከሆነ ከአብርሃም አልፎ ተመልካቹ ራሱ አንተን ይጠላሃል ማለት ነው። ቢያንስ ወንድም ጋር ቁም። መቆም እንኳ ካልቻልክ ደግሞ ተዋቸውና የራሳቸውን ህይወት ይኑሩ። ሰው የመረጠውን ህይወት መኖር እየቻለ በዚህ ልክ ግን መሰቃየት ምን ይሉታል? ልጅ መውለድም በሱ አልተጀመረም፣ መለየትም በሱ አልተጀመረም። ስለዚህ እረፉና ህይወቱን ይኖርበት እላለሁ ማለት ነው። መቼም ከቤተሰብ በልጫ አይደለም። ያው ለቢዝነስ ብላችሁም ቢሆንም የምሰሩት ግን ደግሞ በቅጥ ይሁን ማለት ነው። ምን አይነት ቤተሰብ ነው አይነት ነገር ውስጥ ባትገቡ ለብር ተብሎ ወንድምን በዚህ ልክ መሄድ ጥሩ ነውና ተገቢ ነው ብዬ አላስብም ማለት ነው። ስለዚህ ኤፍሬም አስብበትና ከዚህ ነገር ብትወጣ በቃ ለሱም መሆን እንኳ ባትችል ስህተት ነው የሚያደርገው ነገር ስህተት ነው ብለህ ካሰብክ ከሁሉም ራቅ። ከሁሉም ራቅና እንደ ማንኛውም ሰው ውጭ ነህ እንጂ እንደዚህ ብዙ ፌኮችን አትስራ ማለት ነው። ነገ እንኳ አብራህ ብትኖር ነገ አብርሃም ጋር እንግዲህ አብርሃም የወደደውን ወዳለሁ ብለሃል አይደል? ስለዚህ አብርሃም ጋር በምትቀጥል ሰዓት እሷ ሄርሜም ትወልዳለች፣ የቤተሰቡ አካል ሆናለች፣ ልጅ ይመጣል። በዛ ላይ እንዴት ነው የምትኖረው? እንዴትስ ነው አይኗን የምታየው? ስለዚህ ቤተሰብ ጋራ የሚፈጠር ጸብ ደግሞ ያው ነገ የራሱ ጉዳይ እየተቀኛል የታውቀዋለሁ የሚባል ነገር አይደለምና እባክላለሁ። ሰብስክራይብ ላይክ እያደረጋቸው አበረታቱኝ። ባይ ባይ።